ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ የሆነ ለምናገር መልካም ዜና እንሰማለን ብዬ ጠብቄ ነበር። ነገር ግን የመጡት እንግዲህ በሚያሳዝን ዙሪያ ነው ዛሬም የመጡት። ግን እኔ ሃይሚ እያለቀሰች ማለት 3 ቀን ሆናት እያለቀሰች ማለት ነውና እያለቀሰች ማየት አልፈልግም። እንደዚህ በየቀኑ እያለቀሰች ስቅስቅ እያለች እንድትመጣ አልፈልግም። በዚህ አጋጣሚ ማለት ነው ያው ደህና በመሆኗ ለዚህ በመቋቷ ደስ ብሎኛል። እንኳን እንደዚህ አበቃሽ ማለት ፈልጋለሁ። እንኳን ቢያንስ እንኳን ከሆስፒታል መውጣቷ ራሱ ትልቅ ነገር ነው። ግን እዚህ ጋር ደግሞ ብሩኬ ምን እያለ ነው? ቢያንስ እስከ 3 ወር ድረስ መታገስ አለብኝ እያለ ነው። አስባችሁታል? ዲኤንኤ ጠዋትም ተናግሬያለሁ፣ ትላንትናም ተናግሬያለሁ። ዲኤንኤ ሳይወለድ መመርመር ይችላል ብያለሁ። ገባችሁ አይደለ? ነገር ግን ብሩኬ የፈለገው ምንድነው? በቃ እስከ 3 ወር ድረስ አስባችሁታል? 3 ወር ሙሉ ይሄ ነገር ሊጀመር ነው። 3 ወር ሙሉ ሃይሚ ልቧሊስ ማለት እንዴት ነው? 3 ወር ሙሉ ማለት ልጅቷ በጤና ትቆያለች ብላችሁ ታስባላችሁ? በዚህ ሁኔታ ማለት ነው ማንም ሰው አይታገስም። ገባችሁ አይደለም? ማንም ሰው ምክንያቱም የምትወዱት የምታፈቅሩት የምታከብሩት ትልቅ ደረጃ ትልቅ ቦታ የምትሰጡት ሰው በአንዴ እንደዚህ ሆኛለሁ ብሎ ሲመጣ ወይም ደግሞ እናንተን ክደት በሉት በዚህ አጋጣሚ ማለት ነው። ልክ ሴት ሆነ ማለት ማናችሁም ይኸውላችሁ እዚህ ጋር ማለት ነው በማንም ቪዲዮ ላይ ስናወራ ደጋፊ ሳንሆን ነው ማውራት ያለብን። ገባችሁ አይደል? እንደ አስተያየት ነው ማውራት ያለብን እንጂ ግዴታ ደጋፊ ሆነን አይደለም ማውራት ያለብን። ገባችሁ አይደል? እንደ አስተያየት መስጠት አለባችሁ። ስለዚህ እዚህ ጋር ሴት ብትሆኑ እናንተ እዚህ ጋር ብሩኬ እንደማያረግ እናውቃለን። ብሩኬ አያረግምም እያልን ነው ደጋግመን ማለት ነው። ነገር ግን እዚህ ጋር ደግሞ እንደ ሴትነት ደግሞ በድንገት እንደዚህ ስትገዱ ብሩኬ አይኖ አውቃለሁ አፍቅራችሁ አታውቁም ወይ ተለያይታችሁ አታውቁም ወይ እስካሁን ፍቅረኛ ይዛችሁ ለማያቅ ሰው አለ ብዬ አላምንም እያለ ሊኖርም ይችላል። ብሩኬ ግን የእናንተ ችግር ምንድን ነው? ትለያላችሁ። ነገር ግን ጥሩ ህይወት ስትጀምሩ ወይም ደግሞ መስመር ስትይዙ ያቺ የመጀመሪያ ፍቅረኛ ለምን አንድ ቀን ብቻ ካንተ ጋር ምሳ አትበላም? ኦኬ እንደዛ ከሆነ እኮ እኛም እንችላለን ማለት ነው። እንደዛ ከሆነ እኛም እኮ አንድ ቀን ከናንተ ጋር አብረን ሻይ ቡና ያልነው ሰዎች መተን የሆነ የእናንተን ህይወት መበጥበጥ እንችላለን ማለት ነው። የእናንተ እኮ አብራችሁ ምንም ነገር አላሳልፋችሁም። ሰው ፍቅረኛ ብትሆን ኖሮ ደጋግማችሁ ቪዲዮ ላይ ትመጡ ነበረ፣ ደጋግማችሁ ብዙ ነገር ታደርጉ ነበረ፣ ደጋግማችሁ ቪዲዮ ትሰራ ነበረ ከሷ ጋር። ገባ አይደለ? አንተ ግን እንደ ፍቅረኛ አይደለም እሷ ልጅ። ገባ አይደለ? ሃይሚ ናት። መጀመሪያም የቀጠልክ ከሃይሚ ጋር ነው። ኦኬ ወደ ቪዲዮ የመጣው ከሃይሚ ጋር ነው። ቪዲዮም ዩቲዩብ በደንብ የጀመራችሁት ከሃይሚ ጋር ነው። ከዛ በፊት ግን ከነማርክ ጋር ከነምናምን ጋር ነው እየሰራ የነበረው እንጂ ከሴት ጋር አይደለም። ወይ ደግሞ አሁን ካለችው ፍቅረኛ ማለት ደግሞ ፍቅረኛ ናት ከምትል ሴት ጋር አይደለም። ገባ አይደለ? ስለዚህ አንድ ቀን ያገኛት ወይ ደግሞ 2 ቀን ያገኛት ሴት ያንተ ህይወት ውስጥ መታ ስትበጠብጥ ወይም ደግሞ እንዴት ነው ፍቅረኛ ናት ብለ ስለዚህ 3 ወር ሙሉ ታገሳሉ እስከ 3 ወር ሙሉ መጠበቅ አለብኝ ግዴታ ማለት የለብም። ገባ አይደለ? ኦኬ ከናንተ ህይወት ትውጣ እስከ 3 ወር ድረስ ልጇን ይዛ ትቀመጥ። ኦኬ ትውለድ። ከወለደች በኋላ 3 ወር እስከ 3 ወር ያው ህይወታቸው መበጥበጥ አለ አውቃለሁ፣ ይበጠበጣል። ምክንያቱም ሃይሚ ካንተ ጋር ልትሆን አትችልም። ገባ አይደል? እውነቱን ሳታውቅ ማለት ነው። ግን እስከ 3 ወር ድረስ ደግሞ ሃይሚ ትጎዳለች ወይ አትጎዳም የሚለውን ደግሞ እናስብበት። ገባችሁ አይደለ? በጣም ትጎዳለች በጣም ማለት ነው። ስለዚህ እኔ እንጀና አይመስለኝም ያንተ ልጅ ነው ብዬ አላውቅም። ምንም ማስታውሰው ነገር የለኝም። አይውላችሁ እኔ ደግሞ የሆነ 100% ልጅ እኔ አይደለም ብዬ ኮንፊደንስም ኖሮኝ ምናምን ያወራሁት በራሴ ስለምተማመን ነው። ኦኬ ነገር ምንም እርግጠኛ ሆንኩበት ነገር የለም ምንም። በቃ ምርመራ እስኪደረግ ድረስ ትንሽ ተስፋ ነበረኝ። ሆዷ ገፍቷል ግን እስቲ ይሁን በሚለው ብቻ ትንሽ ተስፋ ነበረኝ። ሰው አይደለም ሰበቦችን እየፈለኩ ነበር። በቃ እውነት አይደለም የሚያስብለኝ ሰበቦችን ሁሉ እየፈለኩኝ ነበር። ግን ምርመራው ይበል ተስፋ አስቆረጠኝ በእውነት እንዴ። እዚህ ጋር ምርመራው ተስፋ ሊያስቆርጣ አይችልም ብሩኬ። ምክንያቱም ማንም ሴት አርግዣለሁ ብለ ትመጣለች፣ ማንም ሴት ታረግዛለች። ግን ካንተ ይሁን ከሌላ ይሁን የምታውቀው ነገር የለም ኢቭን ማለት ነው። ገባ አይደለ? አንተ እርግጠኛ ሆነ 100% የኔ ልጅ አይደለም ካልክ ደግሞ የማንም ብትሆንስ ማለት ሌላ 2 ዓመት ሙሉ ኦኬ 2 ዓመት ሙሉ አንተን ጠብቃ ነው ኦኬ አንተ ሄደ እያገኛት ነው? አንዴ ነው ያገኛት ወይስ ሌላ ጊዜ እያገኛት ነበረ? ሁሌ ቡታጅራ ስትመጣ ታገኛታለህ ወይ አታገኛትም? እሱንም ማወቅ ፈልጋለሁ። ወይም ደግሞ ለኦዲየንስ ማስታወቅ አለብህ። ገባ አይደለ? ነገር ግን አንዴ ባለፈው መታ ያገኛት ልጅ ወይም ደግሞ ሁሌ ማታገኛት ከሆነ ደግሞ እሷ እስከ 2 ዓመት ድረስ ካንተ ጋር ነበረች ወይም ሌላ ፍቅረኛ ይዛ ሊሆን ይችላል። ገባ አይደለ? 2 ዓመት ሙሉ ጠብቃ አይደለም ከሃይሚ ጋር ከተገናኘ ስንት ዓመት ነው? ስለዚህ ከሃይሚ ጋር በነበርክ ወቅት እሷ አርፋ ተቀምጣለች ወይ? ከሌላ ወንድ ጋር አልነበረች ወይ? ማንም የለም ወይ? አንተ የቡታጅራ ልጅ ነህ፣ እሷም የቡታጅራ ልጅ ናት። ሲቀጥል ደግሞ ቡታጅራ ላይ በጣም ብዙ የምታውቅ ጓደኞች አሉ፣ ቤተሰቦች አሉ። ስለዚህ ማስጠየቅ ትችላለህ። ገባ አይደለ?
ማለት ጀርባዋን ማጥናት ትችላለህ። ማን ነበረ ከሷ ጋር፣ ማን ነው ከሷ ጋር የሚውለው የሚያድረው፣ ወይም ደግሞ ከማን ጋር ነው የምትወጣው የምትገባ የሚለውን ነገር እያጠና ማውራት ትችላለህ። ምክንያቱም እንትን ማወቅ ትችላለህ ማን እንደነበረ ከሷ ጋር ማለት ነው። ገባ አይደለ? ከዛ የማን ልጅ እንደሆነ በእርግጥ ታውቀዋለህ። ስለዚህ ግዴታ አይደለም ደግሞ እንዴ በጣም እንጃ እኔ አላቅም። እኔ ህይወት ላይ እንደዚህ አይነት ነገር በተአምር ይመጣል ብዬ አስቤ አላቅም ነበር። በተአምር ታሞ ከመፋቀር ደግሞ መጠንቀቅ ይላል የአገሬ ሰው። አታውቅም ብሩኬ? ሁሉንም ነገር በቻልኩት አቅም እኔ ይሆናል አይደል? ከሷ አብዛኛው ጊዜ ወንዶች ማለት ነው ከሴት ጋር ስተኙ ይሄ ነገር እንደሚፈጠር ማወቅ አለባችሁ። ገባችሁ አይደለ? መጀመሪያ ገና ከኔ ጋር አብረሽኝ ተኝ ስትሏ ሴትን ልጅ ስትጠይቁ ገባችሁ አይደለ? እርግዝና እንደሚፈጠር ማወቅ አለባችሁ። ከሴት ጋር ተኝታችሁ ይሄ ነገር እንደሚፈጠር አላቅም አትበል ብሩኬ። ከተኛ ገባ አይደለ? ይፈጠራል። ሲቀጥል ደግሞ ፍቅረኛ ብቻ ስለሆነች አይደለም። አሁን ኦኬ ፍቅረኛ አይደለችም ወይም ደግሞ እርጉዝ አይደለችም እያላችሁ ደስ ብሎኝ ነበረ። ነገር ግን ትላንትና ተስፋ አስቆረጠኝ የምትለው ነገር ማለት ነው ያንተ ልጅ ባይሆንስ የሌላ ልጅ ቢሆንስ? ይሄም እኮ አለ። ሲቀጥል ደግሞ ሳይወለድ ማስመርመር ትችላላችሁ። 10 ጊዜ ነው ደጋግሜ የምናገረው። የሚያለያየኝ የሚያጣላኝ ነገር ምንም መፍጠር አልፈልግም። ምንም አይነት ነገር ከቅመሜ ጋር የሚያጣላኝ የሚያለያየኝ ነገር መፍጠር አልፈልግም። በቃ እስቲ ወደ ሃይሚ ከሷ መለየት በቃ አልፈልግም። ቤተሰብ ወደ ሃይሚ እንሂድና አስተያየት እንሰጣለን። እሺ ቅመሜ ለምንድን ነው የምታለቅሽው? እግዚአብሔር ራሽን አትልጂ። ለምን አትሰንዝኝ? ምንድን ነው የምታለቅሽው? በማለት ቢያንስ አታልቅስ እባካችሁ። ቢያንስ እንኳን ማለት ነው በቃ አውቃለሁ ተጎታለች አውቃለሁ። ባመነችው ልትከዳ ትችላለች። ያመነችው ሰው እንደዚህ ከዳኝ ብላ ልታለቅስ ትችላለች። ብዙ መከራ ውስጥም ልትገባ ትችላለች። ነገር ግን ደግሞ አልቅሳ ደግሞ አይኗ እንዲጠፋ አንፈልግም። ራሷን በቃ መረጋጋት አለባት ቢያንስ ማለት ነው። በቃ አያረጋጋም አውቃለሁ ነገሩ፣ ግን እንደምንም ተረጋግታ ደግሞ ይሄ ነገር እንዲፈታ የሆነ መፍትሄ ነገር በቃ መፍጠር አለባቸው እንጂ እዚህ ጋር ሃይሚ አንቺ ተጎተሽ ምንም ነገር አታገኝም። ገባሽ አይደለ? አንቺ ስላለቀሽ አንቺ ተጎተሽ ምንም ነገር አታገኝም። አንቺ ነሽ የምትጎጂ፣ የበለጠ ራስሽን ነው የምታጪ። ስለዚህ ተረጋጊ በቃ። እንዴ አለሽ ሰው ማጣ በጣም እየጨነቀኝ ነው። በእግዚአብሔር በጣም ከፍቶኛል። በጣም ንክፈንሽ እኔ ንክፈን ስሚኝ ሃይሚ፣ እኔ እየፈራሁ ነው። እግዚአብሔርን በጣም እየጨነቀኝ ነው። እኔ ራሱ ከባድ ሁኔታ ውስጥ ነኝ እኮ። እረዳሻለሁ እኮ እናቴ። ለምንድን ነው ተከትላን ጀምሮ እኮ ነው ዘጋሽ? ድምጻው ለተዘግቷል። እኔ አላሳዝንሽም ግን ሃይሚ፣ እኔም እኮ ተጨነኩኝ። ቢያንስ እኔን እንኳን ብሩኬ አንተ ታሳዝናታለህ። ነገር ግን ደግሞ የበለጠ ደግሞ የምትወድ የምታከብር ሰው ደግሞ እንደዚህ ሲሆን ደግሞ ለዛ ነው እንደዚህ እያለቀሰች ያለችው። ለዛ ነው ራሷን መቆጣጠር ያቃታት። ገባ አይደለ? ብትወድም ደግሞ የምትወደው ሰው እንደዚህ ሲያደርግ ወይም ደግሞ እንደዚህ አይነት ወሬ ስትሰማ እንዴት ትታገስ? እንዴት ትሁን? ረጋግኝ እስቲ ብዬ ዳረጋጋሩ ጌኔ ኮንሰላጣ ነው። ከዚህ በኋላ ለምንድን ነው የምታጭኝ? ለምንድን ነው የምታጭኝ? ለምንድን ነው ካሜራ ይዘህ የመጣው? አንተን ብቻ ነው ማግኘት የፈለኩት። ካሜራማ ግድ ነው። እያንዳንዱ ሁሉም ለእኛ ማቅረብ አለባቸው። ምክንያቱም ያላችሁበትን ቦታ ማወቅ አለብን። ስለዚህ ሁላችሁም ካሜራ ለምን ትቀርጻለህ፣ ካሜራ ትቅረጽ ምናምን እንዳትሉ። ምክንያቱም ከእናንተ በላይ ሃይሚ አንቺ በህይወትሽ ላይ ይሄ ነገር ገጥሞሽ ከምታለቅሽ በላይ ደግሞ አንቺን የሚወዱሽ የሚያከብርሽ ደግሞ በጣም ኦዲየንሶች አሉ፣ በጣም የሚያለቅሱ የሚጎዱ። ገባሽ አይደለ? አንቺ እንኳን ቢያንስ አጠገቡ ሆነሽ ነው እንደዚህ የምትይ። ግን እናት አባት እህት ወንድም የሌሉ ኦዲየንሶች በጣም ብዙ ስደት ላይ ያሉት እያለቀሱ ነው። እናንተ ያላችሁበትን ምን ሁኔታ ላይ እንዳላችሁ ማወቅ አለባቸው። ገባችሁ አይደለ? ስለዚህ ለእናንተ ብቻ ሴኩሪቲ ብላችሁ ካሜራ ለምን ታመጣላችሁ ምናምን አትበሉ። ቶሚ ሻታልቅሽ፣ በእግዚአብሔር ለምን ታለቅሻለሽ? መጥፎ እኮ ነው። ዳይነሽ እንዳይጠፋ አንቺ ልጅ በእግዚአብሔር እንደዚህ አታርገኝ እንዴ! በእናትሽ እረፍ። ሃይሚ ቀለበትን አውልቃ ለብሩኬ እንካ። ሃይሚ ይሄ ቀለበት እኮ ማለት ነው የጋብቻ ቀለበት አይደለም፣ ወይም ደግሞ እንዴት ነው ላግባሽ ብሎ ያደረገልሽ ቀለበት አይደለም። ገባሽ አይደለ? ይሄ ቀለበት እንደ ስጦታ አንድ ላይ ከአንገትሽ ጋር ከጆሮሽ ጋር አንድ ላይ እየሰጣ ነው። ስለዚህ ይሄ ጊፍት ነው። ስለዚህ ስትጣሉም የሆነ ነገር መሀላችሁ ላይ ሲፈጠር ጊፍት መመለስ ይቅርባችሁ። የምሬን ነው። ይሄ ነገር ይቅር፣ አቁሙ እንዴ! ጊፍት እኮ ከምንም በላይ ጊፍት ነው። ግን ያ ሰውን ለመርሳት ብላችሁ ብዙ ነገር አትመልሱ። በቃ
አውቃለሁ ሰው ናችሁ፣ መሀላችሁ ለብዙ ነገር ሊፈጠር ይችላል። ግን እንደዚህ አይቀጥልም። አብራችሁ ትቀጥላላችሁ። እርግጠኛ ነኝ መቼም አትጣሉም ሁለታችሁም። ደግሞ ትራሽ ቀለበትሽን ትመልሻለሽ። ምን ስላለብኝ ነው አይደለም። እኔና አንቺ መጣላት የለብንም። ለምን ቀለበት እኔ ጋር ነው ማይሆን ተስፋ ሊሰጠኝ አልፈልግም። ምን ካሚ እኔ አልቀበልሽም እንዴ? ምን ሆነሽ ነው? ለምንድን ነው ማሰማኝ? እኔ እኮ ለምን ላግዝ? ላይ ምንም እርግጠኛ ለምን ላግዝ? እሺ ከኔ ጋር ብቻ እንድትሆኚ ነው ፈልጎሽ። ከማን ከዛስ ካንተ ጋር ሆኜ ነገር ይስተካከላል እኮ ሀይሚ። ልጅቷ እርጉዝ እንጂ እኮ እኔ እንደሆነ አልተረጋገጠም እኮ። እርጉዝ መሆኗን ብቻ እኮ ነው ያወቅነው አይደል? ቢሆንስ ሀይሚ ጊዜውን አየን እኮ ትናንትና 26 ሳምንት አለ እኮ ዶክተሩ እኮ 26 ሳምንት ቢሆን ራሱ እኮ የብሩክ ላይሆን ይችላል። ሲቀጥል ደግሞ ትናንትና ካያችሁት ማለት ነው አሁን ተመርምራችሁ እኮ አሁን አልትራሳውንድ እኮ አይመጣም አይደል እንዴ? ወረቀቱ እኮ አሁን ነው አይወጣም። ኢቭን እንኳን ኢትዮጵያ ውስጥ ታችሁ ማለት ነው ያደጉት ሀገራት እንኳን እዚህ እንኳን እኔ እቤት ከተመለስኩ በኋላ ነው በኢሜል የተላከልኝ። ቢያንስ 6 ሰዓት 7 ሰዓት ወይም ደግሞ እስከ 10 ሰዓት ይፈጃል። ገባችሁ አይደለ? ወረቀቱ ለመውጣት ራሱ ፕሮሰሱን እንዲያልቅ ማለት ነው። ግን አሁን ተመርምሮ አሁኑን እንዴት ይነገራል? ሲጀመር የሌለ ነገር ነው። እንዳታምኑ የምሬን ነው። ጊዜውን ግን አይተዋል። ስንት ጊዜ እንደሆነ አይተዋል። እና ሳምንት በለጠ 6 ወር አይደለም ነገር ወደ እውነታ ነው የሚያመሩት። እሷ ከተናገረችው ጋር በቃ ሁሉም ነገር ይበቃሽ። ሁሉም ነገር ተረጋግጦ 26 ሳምንት አለ። ትናንት አልሰማሁም ዶክተሩ 26 ሳምንት ሆነና ሀይሚ በ26 ሳምንት ኦኬ ብሩኬን ያገኘችው በ6 ወር ውስጥ ነው። እሺ ሌላ ወንድስት 6 ወር ካገኘችስ እንዴት? አሁን እኮ ሀይሚ ይኸውልሽ ልንገርሽ እዚህ ጋር ማለት ነው ኢቭን እንኳን ይሄ ልጅ ኦኬ የብሩኬ ላይሆን ይችላል እያልን ነው አይደለ? ነገር ግን የብሩኬ ልጅ ነው ተብሎም ራሱ ሆስፒታል ውስጥም ዲኤንኤ ስትመረመሩ ራሱ የብሩኬ ልጅም ነው ይባላል። ገባሽ አይደለ? ሊባልም ይችላል። በብርም አስቀይራ በብዙ ነገር አስቀይራ የብሩኬ ልጅ ነው ተብሎ ሊሰጥሽ ይችላል። ወይ ደግሞ የብሩኬ ልጅ ነው እሱ ተብሎ ማስረጃ ምናምን ሊመጣልሽ ይችላል። ነገር ግን እያጣራችሁ ስትሄዱ ደግሞ የብሩኬ ልጅ እንዳልሆነ ደግሞ ታረጋግጣላችሁ መጨረሻ ላይ ማለት ነው። እርግጠኛ ነኝ ይሄ ማለት ነው። ግን ብቻ እኔ በቃ የምታሳዝነኝ ሀይሚ በዚህ መሀል በጣም እየተጎዳች ነው። ያ ብሩኬም እየተጎዳ ነው። ግን የበለጠ ደግሞ ሀይሚ እየተጎዳች ነው። ሰምቼዋለሁ አቅነኝ እኔስ ምን ላድርግ? እኔስ ምን ላድርግ? ሀይሚ ትናንት የተሰማኝ ስሜት እሷም ሴት ልጅ ነች፣ በዛ ላይ እርጉዝ ነች። እሺ ራስ ወዳድ ልሁን ብሩኬ ሀይሚ አንቺ ራስ ወዳጅ ስላልሆንሽ ነው እንደዚህ የምታዝኒላት። እሷ ግን ማለት ነው ለአንቺ አላዘነችም። ገባሽ አይደለ? ደስታሽን ነው የነጠቀችው። ገባሽ? ደስታሽን፣ ፍቅርሽን፣ እምነትሽን ልትነጥቅ ነው የመጣችው። አንቺ ለእሷ የምታዝኒላት ማለት ነው። ገባሽ አይደለ? ለአንቺ መታዝን ሴት ለምንድን ነው የምታዝንላት? ሴት ናት እናውቃለን። ማንም ሰው ለሴት ልጅ እናዝናለን። ነገር ግን እሷ ለአንቺ አላዘነችም። ህይወትሽ ያማረ ሲሆን ከሱ ጋር እያለሽ እንኳን እያወቀች ከፍቶት እንኳን እሷ ጋር ሲሄድ ማለት ነው አንተ እኮ ፍቅረኛ አለ ወይ ደግሞ ህይወት ቀጥለሃል። ከኔ ጋር ከተለያየን ቆይተናል። አሁን እየመጣ እኔን አታገኘኝ፣ ከኔ ጋር ይሄ ህይወት ይቆም ብላ እሱ እንኳን ሊያገኛት ቢመጣ ታቆም ትችል ነበረ። እውነት ሴት ሆና ለአንቺ ብታስብ ኖሮ፣ እሷ ግን ለአንቺ አታስብም። ገባሽ አይደለ? በአጋጣሚ ተጠቀመችው። ከአንቺ ጋር ተከፍቶ እሷ ጋር ሲሄድ ግን ተቀበለችው። ይሄ ማለት ግን ራስ ወዳድ ነው። እሷ ራሷን ስለምትወድ ነው እንደዚህ ያደረገችው። ስለዚህ አንቺ ለምንድን ነው እሷን ለእሷ የምታዝነው ይላት? እሷ እኮ ለአንቺ አታዝነው። ታሳዝናለች እኮ። አንቺ አብረን መሆን ማስተካከል ምንም አንችልም። ምን እናስተካክለው? እሺ እሷ እኮ አንተን ብቻ ነው የምትፈልገው። ቅመሜ እኔ ስለሷ ምንም አውቀው ነገር የለም። እሷም እንደፈለገች ምንም አላውቅም። ቅመሜ አሳልፍሽ አሰጭ የምትወጂ የምታከብሪ የምታፈቅሪ ሰው ማንም ሰው አሳልፎ ለማንም እኔ ስለ አንድ ሴት መጣችና በህይወቴ ውስጥ የምወደው የማፈቅረውን እኔ እሱን ስለፈለገች አልሰጥም። የትኛውም ሀበሻ ሴት ደግሞ አትሰጥም። ስለዚህ አብራችሁ አንድ ላይ ሆናችሁ ብትጋፈጡ ደስ ባለኝ። ይሆናል አይደለ? እሷ ላይ ማህማን ነገር ደግሞ ማድረግ ልቦና ያልፈቀደልኝም። ገብቶሻል አይደል? በዚሁ ከቀጠለ ግን እኔ መጨከን አይቀርም። እንዴት ግን እኔ ደግሞ አንቺ ማጣት አልፈልግም። በቃ አንተን ማጣት እፈልጋለሁ። አንተን ማጣት እፈልጋለሁ። እኔ ቀለበት ማይሆን ተስፋ እየሰጠኝ ነው ብሩክ። አይገባ ስለምወድ ብቻ የግድ እኔ ካልሆንክ ብዬ ከማንም ሰው ጋር መጣላት አልፈልግም። ደክሞኛል። እኔ ከሰው ጋር የምጣላበት አቅሙ ራሱ የለኝም። በጣም ነው ድክም ያለኝ። ይሄ እኮ መጣላት አይደለም ሀይሚ፣ ይሄ እኮ መጣላት አይደለም። ህይወታችሁ እንድትበጠብጥ የመጣች ሴት ከመሀላችሁ ማስወጣት ነው እኮ። ይሄ እኮ መጣላት አይደለም ሀይሚ። ይሄ እኮ ከሰው ጋር ከማንም ሰው ጋር እየተጣላሽ እኮ አይደለም። በህይወትሽ ነው የመጣችው። ገባሽ አይደለም?
ያማረ ህይወት ደስታሽን ልትነጥቅ ነው የመጣችው። ለምን እንደዚህ ትደሰቻለች ብላ አንቺ ያለሽውን ደስታ ወይም ደግሞ አንቺ ያነሳሽውን ልጅ እኮ ልትወስድ ነው የመጣችው። ገባሽ? የት ነበረች በፊት ብሩኬ እንደዛ ሆኖ? የት ነበረች እስካሁን? የት ነበረች? ይወድቃል አይነሳም፣ ሰው አይሆንም፣ የሰው መውደድ አያገኝም ብላ የጣለችው ሰው አንቺ አግኝተሹ ደስተኛ አድርገሹ እንደዚህ ህይወት ስትኖሩ መሀላችሁ ላይ ገብታ ደስታሽን ልትበጠበጥ የመጣች ሴት ለሷ ይሄ እኮ መጣላት አይደለም። የምሬን ነው። ብሩኬ ተረዳኝ። በእናትሽ ማን ቀላቀል ልጅ በእናትሽ ተረዳኝ ብሩኬ። በራሴ ላይ እየጨከንኩ ነው። ሰሚ ተረድቼሽ እኮ ነው። እንደዚህ የምትይው ተው። እኔም ተወኝ፣ ልጅቷን ተዋት። ግን ህፃኑን ልጅ አስበው። ምንም አያውቅም ይሄ ልጅ ገና ምንም ወደፊት ዕጣ ፈንታው ልጁ የማን ልጅ እንደሆነ ገና አልታወቀም። ሃይሚ እንደዛ አትበይ በእግዚአብሔር። ሃይሚ በእናትሽ በእናትሽ ከዚህ በላይ አታስለቅሰኝ ብሩኬ። ተረጋጊና ተረጂና እኔን ስሚኝ። አዳምጪ። ምንም ሰማ ነገር የለም ብሩኬ። እዚህ ተመችቶኛል። አሁን ሂድ በቃ። ቀለበቱን ልመልስልህ ነው የጠራሁት። በእናትሽ ሃይሚ በእግዚአብሔር እንደዚህ አይነት ውሳኔ አትወስኝ በእናትሽ። እኔ ጋር አስገድቼሽ ምንም ነገር ማድረግ ራሱ እኔ ጋር ቢቀመጥ ራሱ እጄ ሌላ አላደርገውም ከዚህ በኋላ። ቦርሳዬ ውስጥ ይቀመጥ ይሆናል እንጂ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ። ሙሉ ቪዲዮ ገብታችሁ እዩ።